አሜሪካ የነዳጅ መርከብን በቬንዙዌላ የባህር ዳርቻ አቅራቢያ መያዟን ገልጻለች። ፕሬዚዳንት ዶናልድ ትራምፕ የነዳጅ መርከብን ጦራቸው ስለመያዙ መግለጻቸውን ተከትሎ ቬንዙዌላ ድርጊቱን የባህር ላይ ውንብድና ስትል ነቅፈዋለች። የትራምፕ አስተዳደር የአሜሪካ ጦር በትላንትናው ዕለት ባካሄደው ተልዕኮ የነዳጅ መርከቡን መያዙን አስታውቋል። ስለ ሁኔታው ዝርዝር ሁኔታ ግን ጥቂት ነገር ብቻ ነው የተገለጸው። ትራምፕ በነጩ ቤተ መንግስት ባደረጉት ንግግር በቬንዙዌላ ዳርቻ እጅግ በጣም ግዙፍ መርከብን ይዘናል ባሉበት ሌሎች ነገሮችም ሆነዋል። ይህንን ግን ኋላ ታዩታላችሁ ማለትን መርጠዋል። ትራምፕ ስለ ጉዳዩ ለቀረቡላቸው ጥያቄዎች መርከቧን ተከተሉ፣ ተጨማሪ ምላሽን ታገኛላችሁ በማለት የነዳጅ መርከቧ መያዝ ሌላ የጀርባ ጉዳይ እንዳለው ጠቁመዋል። ፕሬዚዳንቱ የመርከቧ ባለቤትን ከመግለጽም ተቆጥበዋል። የቬንዙዌላ መንግስት በበኩሉ የመርከቧን መያዝ ተከትሎ ግልጽ ዝርፊያ ብሎ ድርጊቱን በመግለጽ ዓለም አቀፍ የባህር ላይ ውንብድና ነው ብሎታል። የሀገሪቱ የውጭ ጉዳይ ሚኒስቴር በመግለጫው ቬንዙዌላ ሉዓላዊነቷን የተፈጥሮ ሀብቷንና ብሔራዊ ክብሯን በፍጹም ቁርጠኝነት ትጠብቃለችም ብሏል። አሜሪካን በዓለም አቀፍ ተቋማት ፊት ትከሳለችም ሲል አረጋግጧል። የአሜሪካ ጠቅላይ አቃቤ ሕግ ፖል ቦንዲ በማህበራዊ ገጻቸው ላይ ባጋሩት መልእክት መርከቧ በማዕቀብ የተከለከለ ነዳጅን ከቬንዙዌላና ኢራን ስታጓጉዝ የተገኘች ናት ብለዋል። የተከለከለ ነዳጅን በማጓጓዝ ህገወጥ የውጭ አሸባሪ ቡድኖችን ለመደገፍም ትውላለች ነው ያሉት። የአሜሪካ ጦር በቬንዙዌላ ዳርቻ የነዳጅ መርከብን መያዙ በቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ላይ የትራምፕ አስተዳደር የሚያደርገው ጫና የመጨረሻ ደረጃ ላይ የመድረሱ ማሳያ ተደርጓል። ቬንዙዌላ የአሜሪካን ድርጊት የባህር ላይ ውንብድና ስትል ስትገልጸው ቀደም ብሎም ፕሬዚዳንት ማዱሮ የነዳጅ ቅኝ ግዛትን አንታገስም ማለታቸው ይታወሳል። ቬንዙዌላ የተረጋገጠ ግዙፍ የነዳጅ ክምችት እንዳላት ሲገለጽ አሜሪካ በምዕራባዊ ንፍቀ ክበብ ያላትን የነዳጅ የበላይነት ለማስጠበቅ በቬንዙዌላ ላይ ጫና ለማሳደር እየሞከረች ነው የሚሉ አታዮችም አሉ። የማዱሮ አስተዳደር ለአሜሪካ ጋር ከመሆን ይልቅ ወደ ሩሲያ፣ ቻይናና ኢራን ያደላ መሆኑ ደግሞ ለአሜሪካ የሚያስደስት ጉዳይ አልሆነም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ፕሬዚዳንትነት መንበሩ ከመጡ ወዲህ በቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ላይ ያላቸው አቋም ጠንከር ያለ መሆኑ ታይቷል። አስተዳደራቸው ማዱሮን በአደንዛዥ ዝውውር መሪ በሽብርተኝነት የፈረጃቸው ሲሆን እንዲያዙ ላገዘ $50 ሚሊዮን እሰጣለሁ ብሎ እንደነበር ይታወሳል። ቬንዙዌላ ምንም እንኳን የአደንዛዥ እጽ ወደ አሜሪካ በማቅረብ ከቀዳሚዎቹ ሀገራት መካከል የምትሰለፍ ባይሆንም አሜሪካ በካሪቢያን ለወራት በጀመረችው የጦሯን ቁመና ማጠናከርና የአደንዛዥ እጽ ያዘዋውራሉ በማለት ጀልባዎች ላይ ጥቃቶችን መሰንዘሯን ስትቀጥል ቬንዙዌላ ዋነኛ ኢላማዋ ሆናለች። ማዱሮ ከስልጣን ለቀው ወደ ሌላ ሀገር እንዲኮበልሉ እስከ መጠየቅ ጭምር መድረሷም ታይቷል። አሜሪካ የነዳጅ መርከብን በቬንዙዌላ ዳርቻ መያዟን መግለጿን ተከትሎ የድፍድፍ ነዳጅ ዋጋ መጨመሩም ተመላክቷል። ይህም የአሜሪካ ድርጊት የቬንዙዌላን የነዳጅ ወጪ ንግድ ሊያስተጓጉል እንደሚችል አመላካች ሆኗል። የአሜሪካ ጠቅላይ አቃቤ ሕግ ስለ ነዳጅ መርከቧ መያዝ በኤክስ ገጻቸው እንደጻፉት መርከቧ ለዓመታት በማዕቀብ የተከለከለ ነዳጅን በማጓጓዝ በአሜሪካ ማዕቀብ የተጣለባት እንደነበር አስታውሰዋል። የዋሽንግተን የመከላከያ ሚኒስትር ፔት ሄግ በበኩላቸው ተጨማሪ መሰል ተልዕኮችን የአሜሪካ መንግስት ሊፈጽም እንደሚችል መጠቆማቸውም ተገልጿል። የባህር ላይ ጉዞ ተቆጣጣሪ ቬንጋርድ ቴክ የተያዘችው መርከብ ለዓመታት የተሳሳተ መዳረሻና የጉዞ አቅጣጫ በመስጠት የምትሸውድ እንደነበርም ጠቁሟል። ስኪፐር የተሰኘችው መርከቧ የተከለከለ ነዳጅን በማጓጓዝ ለኢራን ጦር ኩድስ ፎርስና ሄዝቦላ የገቢ ምንጭ በማምጣት በአሜሪካ በጎርጎሮሳውያኑ 2022 ማዕቀብ እንደተጣለባትም ተዘግቧል። መርከቧ የጓና ሰንደቅን ይዛ በመጓዝ ላይ እንደነበር ሲገለጽ ጓና ለማሳሳት የተጠቀመችው እንጂ በሀገሪቱ የተመዘገበች አለመሆኗን አስታውቃለች። እንደ ማሪን ትራፊክ መረጃ ከሆነ የመርከቧ የስልክ መደዋወሎች ወደ ኢራን፣ ኢራቅና የተባበሩት አረብ ኤምሬቶች ጭምር የተደረጉ መሆናቸው ታይቷል። የመጨረሻ የወደብ መዳረሻዋም በኢራን የሶሮሽ ወደብ ስለመሆኑ ተጠቁሟል። ማሪን ትራፊክ መርከቧ የናይጄሪያ መሰረት ያለው የቶማሮስ ግሎባል ቬንቸርስ ንብረት መሆኗን ሲገልጽ የተመዘገበችው ግን የማርሻል ደሴቶች መሰረት ባለው የትሪቶን ናቪጌሽን ኮርፕ ስር መሆኑን አመላክቷል። አሜሪካ የአደንዛዥ ዝውውርን ለመግታት በሚል በካሪቢያንና ፓሲፊክ ውቅያኖስ ጀልባዎች ላይ በትንሹ 22 ጥቃቶችን ፈጽማለች። በዚህ ጥቃት በትንሹ 80 ሰዎች መገደላቸውም ተጠቁሟል። የአሜሪካ ጦር ያለውን ቁመና አጠናክሮ በቀጠናው ተገኝቷል። የነዳጅ ወጪ ንግድ ለደቡብ አሜሪካ ሀገሯ ቬንዙዌላ ዋነኛ የገቢ ምንጯ ሲሆን ባለፈው አንድ ወር ብቻ በቀን ከ900 ሺህ በርሜል በላይ ነዳጅን ወጪ ስታደርግ እንደነበር ተጠቅሷል። የነዳጅ መርከቧ በዳርቻዋ መያዟ ግን የነዳጅ ወጪ ንግዷን አጣብቂኝ ውስጥ ከቶታል። የትራምፕ አስተዳደርም ከማዱሮ አስተዳደር ላይ የሚያደርገው ጫና የመጨረሻው ደረጃ ላይ የመድረሱ ማሳያ ተደርጎ ተወስዷል። በቀጠናው ያለውን ውጥረት ይበልጥ ያባብሰዋል በሚልም ተሰግቷል። ቬንዙዌላ አሜሪካን የመንግስት ግልበጣ ለማድረግ በመንቀሳቀስና የነዳጅ ሀብቷን ለመያዝ በሚል እየከሰሰቻት መሆኗ ሲታወቅ የማዱሮ መንግስት የአሜሪካን ጥቃት ለመከላከል ዝግጁ ነኝ ባይ ነው። በካሪቢያን ቀጠና ያሉ
ሀገራት የአሜሪካን በባህሩ ላይ ያላትን የቅርብ ጊዜ እንቅስቃሴ መቃወማቸው ሲታወቅ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ የአሜሪካው ፕሬዝዳንት ትራምፕን የተሳሳተ መረጃን በመስጠት ከሰዋቸዋል። ፕሬዝዳንቱ ይህንን ያሉት ትራምፕ ከማዱሮ ጋር የገቡት ፍጥጫ በተባባሰበት የኮሎምቢያው ፕሬዝዳንት ቀጣዩ ናቸው ማለታቸውን ተከትሎ ነው። የትራምፕ አስተዳደር እንደ ማዱሮ ፔትሮን በሽብርተኝነት የፈረጃቸው ባይሆንም ትራምፕ ህገወጥ አደንዛዥ ዕፅ አዘዋዋሪ እንዳሏቸው ይታወቃል። ትራምፕ ሌላኛዋን የደቡብ አሜሪካ ሀገር ኮሎምቢያን የአደንዛዥ ዕፅን አምርቶ ወደ አሜሪካ በመላክ ይወቅሰዋል። ፔትሮ በበኩላቸው በኤክስ ገጻቸው ባስተላለፉት ረዘም ባለ ጽሁፍ ስለ ኮሎምቢያ የተሳሳተ መረጃ ያላቸውና በዲሞክራሲያዊ መንገድ ለተመረጠ ፕሬዝዳንት ክብር የሌላቸው ሲሉ ትራምፕ ነቅፈዋቸዋል። ፔትሮ በቬንዙዌላ ጉዳይ ከትራምፕ የተለየ አቋምም አንጸባርቀዋል። የቬንዙዌላ ችግር አደንዛዥ ዕፅ ሳይሆን የዲሞክራሲ ጦት ነው ሲሉ ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ጋር በቬንዙዌላ የሽግግር መንግስትና ነጻ ምርጫ እንዲኖር ሰርተው እንደነበር አስታውቀዋል። ፔትሮ ትናንሽ ጀልባዎችን ማጥቃት የአደንዛዥ ዕፅ ዝውውርን ይገታል ብለው ትራምፕ ማሰባቸውንም ነቅፈዋል። የጀልባዎቹ ባለቤቶች ድሆች ናቸው በማለት ዋነኞቹ የአደንዛዥ ዕፅ አዘዋዋሪዎች በቅንጦት በከተሞች የሚኖሩ ናቸው ብለዋል። ፕሬዝዳንት ትራምፕ በቬንዙዌላ ፕሬዝዳንት ማዱሮ ላይ የሚያደርጉት ጫና ከፍተኛው ደረጃ ላይ በደረሰበት የማዱሮ ቀናት የተቆጠሩ ናቸው ማለታቸውም ይታወሳል። ምንም እንኳን የአሜሪካ ባህር ኃይል ቁመና በቀጠናው በከፍተኛ ሁኔታ ቢጠናከርም በቬንዙዌላ የምድር ዘመቻን ለማካሄድ አሁንም በቂ ጦር የላትም የሚሉም ተንታኞች አሉ። አሜሪካ በቬንዙዌላ ዘመቻ ብትጀምር ለእግረኛ ጦር የሎጂስቲክስ ችግር ሊገጥማት ስለሚችል ፕሬዝዳንት ትራምፕ ከምድር ዘመቻ ይልቅ የአየር ጥቃቶችን ሊመርጡ እንደሚችሉም እየተመላከተ ነው። ፖለቲኮ ከ6 የሪፐብሊካን ህግ አውጪዎች የፔንታጎን ባለስልጣናትና የነጩ ቤተ መንግስት አማካሪዎች ጋር ቆይታ አድርጌ አረጋግጫለሁ ባለው መሰረት በሺዎች ለሚቆጠሩ የአሜሪካ ወታደሮች ከአሜሪካ ወደ ካሪቢያን አስፈላጊ ቁሶችን ለማጓጓዝ አስቻይ ሁኔታ የለም። የትራምፕ በቀጠናው ወታደራዊ ቁመናን ማጠናከር ማዱሮን ከስልጣን እንዲለቁ ለማስፈራራት ያለመ ብቻ አድርገው እየተመለከቱትም አልታጡም። በቀጠናው በደርዘን የሚቆጠሩ የአሜሪካ የጦር መርከቦች በሺዎች ከሚቆጠሩ ወታደሮች ጋር ተገኝተዋል። የጦር መርከቦቹ እስከ 200 ቶማሃውክ ሚሳኤሎችንም ማስወንጨፍ የሚችሉ ናቸው። ፕሬዝዳንት ዶናልድ ትራምፕ አሜሪካ የነዳጅ መርከብን በቬንዙዌላ ዳርቻ መያዟን ባረጋገጡበት ምንጮች የተያዘችው መርከብ ህገወጥ የነዳጅ ዝውውርን የምትፈጽም መሆኗን ጠቁሟል። ቬንዙዌላ ግን የአሜሪካን ድርጊት የባህር ላይ ውንብድና ስትል ነቅፈዋለች።